ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ዛሬ ስለ ጉግል ጄሚናይ ብዙ የምናወራው ነገር አለ። እናንተም በጣም በርካታ ጥያቄዎችን በውስጥ እየጠየቃችሁኝ ብዙ ነገር ያሳሰባችሁ ነገር አለ። ስለሱ አጠር አድርገን የምናወራ ይሆናል ማለት ነው። ከዛ በፊት ግን ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። በተጨማሪ ደግሞ ለዚህ ቻናል አዲስ ገቢ ከሆናችሁ እንኳን በሰላም መጣችሁ። እንደዚህ አይነት አዳዲስ መረጃዎች ሲኖሩ የማሳውቃችሁ ይሆናል። ስለዚህ ሰብስክራይብ በማድረግ የዚህ ቤተሰብ አካል እንድትሆኑ በአክብሮት ተጋብዛችኋል ማለት ነው። እሺ ተመልካቾች ወደ ፕሮግራሙ ስንመለስ እንግዲህ ስለ ጉግል ጄሚናይ ነው ብያችኋለሁ። ጉግል ጄሚናይ እንደሚታወቀው መጀመሪያ አካባቢ ጉግል ጄሚናይ ወዲያው እንደተለቀቀ ማለት ነው ብዙዎቻችሁን ግራ አጋብቷችሁ ነበር። እንዲሁም ታስታውሱ ከሆነ አብዛኞቻችሁ ስልኬ ላይ የሆነ ነገር መጥቶብኛል፣ እኛን የሚከታተል ስልክ መጥቷል። በተለይ ደግሞ አንዳንድ ሰዎች የሚያሳስቷሉ ያልሆነ መረጃ የሚለቁ ማለት ነው። ለምሳሌ ጉግል ጄሚናይ እንደተለቀቀ ይህ አፕሊኬሽን ስልካችሁን የሚጠልፍ ነው፣ እናንተን የሚከታተል ነው እያሉ ብዙ ሰዎች ያለምንም ዕውቀት ቲክቶክ ላይ ወጥተው ሲናገሩ ብዙ እህቶቻችን በጣም ተረብሸው ነበር። ምክንያቱም የሆነ ሰው እኛን ለመከታተል የምናወራውን የምንጻጻፈውን የምናደርገውን በሙሉ ለመከታተል የሆነ አፕሊኬሽን ጭኖብናል እያሉ ብዙ ሰዎች በውስጥ ሲያናግሩኝ ነበር። የዛኔም እኔ ወጥቼ ጉግል ጄሚናይ እንደዛ አይነት እንዳልሆነና በጉግል የተመሰረተ አርቲፊሻል ኢንተለጀንስ ቱል እንደሆነ ነግሬያችሁ ነበር ማለት ነው። ከዛ ወዲህ እንግዲህ ብዙዎቻችሁ እንዴት እንደምትጠቀሙበትም አሳይቻለሁ። በቅርቡ ደግሞ እንደሚታወቀው ጉግል ጄሚናይ አዲስ ነገር አስተዋውቆ ነበር። ይህ ምንድነው? ናኖ ባናና የተሰኘ ፊቸር ነው። ስለዚህም ቪዲዮ ሰርቻለሁ። ግን ለየት የሚያደርገው ይሄ ናኖ ባናና ከተለቀቀ ቀን ጀምሮ እጅግ በጣም ዓለምን እያነጋገረ ቆይቷል። ይህም የሆነበት ምክንያት እንግዲህ ፎቶአችንን ሰተነው በፈለግነው አይነት ቅርጽ የኛ ፊት ሳይቀየር እጅግ በጣም በምንፈልገው ሁኔታ ኤዲት ስለሚያደርግልን ነው። ለምሳሌ ናኖ ባናና ከሚሰራቸው መካከል ለምሳሌ እናንተ ነጠላ ፎቶ ሰታችሁት ፎቶ ኦሪጂናል ፊታችሁ ሳይቀየር እንዳልኳችሁ ካሁን በፊት ያሉ የኤአይ ቱሎች ወይም አርቲፊሻል ኢንተለጀንስ የምንላቸው አንድ ፎቶ ሰተናቸው ኤዲት ሲያደርጉልን ኦሬዲ የኛን ፊትም ይቀይሩታል ማለት ነው። ሪል አይመስልም ማለት ነው። ናኖ ባናና ይህን ያሻሻለበት ምክንያት የኛ ፊት ሳይቀየር ትክክለኛ ማንነታችን ሳይቀየር ታርጌት ያደረግናት ነገር ብቻ ተቀይራ ውጤቱን ይሰጠን ነበር ማለት ነው። ለምሳሌ ይህንን የለበስኩትን ሸሚዝ ቀየር ብለው እኔ ሳልቀየር ባክግራውንዱ ሳይቀየር ሁሉ ነገር ሳይቀየር ሸሚዟን ብቻ በምፈልገው አይነት ቀይሮ ይሰጠኝ ነበር ማለት ነው። በተጨማሪ ደግሞ 2-3 ከዛም በላይ አድርጋችሁ ፎቶ ብትሰጡት እነዛን ሰዎች በአንድ ላይ ሚክስ አድርገህ ሲፈልጉ ተቃቅፈው በፈለጋችሁት አይነት መንገድ ለምሳሌ ፍቅረኛችሁ ሊሆን ይችላል ውጭ ሀገር እየኖረ እናንተ ደግሞ እዚህ ናችሁ እንበል፣ ፎቶአችሁን በአንድ ሚክስ አድርጋችሁ አብራችሁ እንዳላችሁ አድርጎ ይሰራላችኋል ማለት ነው። እንግዲህ ይህን ታውቁታላችሁ፣ ብዙ ኢትዮጵያንም እየተጠቀማችሁበት ነው ማለት ነው። የሰሞኑ ጥያቄ የመጣውም ከዚህ ጋር ተያይዞ ነው ማለት ነው። ብዙዎቻችሁ ቲክቶክም ላይ ስክሮል ሳደርግ ለመመልከት ችያለሁ። በውስጥም ብዙዎቻችሁ በኮሜንትና በቴሌግራም እየጠየቃችሁኝ ነው። ይህም ምንድነው? የራቁት ፎቶ ይለቅብናል፣ ከጊዜ በኋላ የራቁት ፎቶ የኛን መረጃ እየሰበሰበ ይለቅብናል እና የሚል አይነት አስተሳሰብ ያላችሁ ሰዎች ስላላችሁና ብዙዎችም እየወጡ እየተናገሩ እያሳሰቧችሁ እንደሆን ተመልክቻለሁ ማለት ነው። ስለዚህ ካሁን በኋላም ለምትጠቀሟቸው ኤአዮች ምን አይነት ጥንቃቄ ማድረግ አለባችሁ? እውነትስ ጉግል ጄሚናይ የእናንተን ፎቶ አቀናብሮ የራቁት ፎቶ አድርጎ ይለቅባችኋል የሚለውን እነግራችኋለሁ። ባጭሩ መልሱ አይሆንም ነው። እንደምታውቁት ጄሚናይ ማለት በጉግል የተመሰረተ ነው። ጉግል ማለት ደግሞ እንደምታውቁት ትልቅ ካምፓኒ ነው። የኛን በዓለም ላይ የምንገኝ ሰዎችን መረጃ አቅፎ የያዘ ነው ማለት ነው። ስለዚህ ጉግል የኛን የግል መረጃ ፐብሊክ ላይ አወጣ ማለት አንደኛ ህጉ አይፈቅድለትም፣ ሁለተኛ ይከሰሳል፣ ሶስተኛ ደግሞ ራሱ ጉግል ራሱ ይህን ነገር ማድረግ አይችልም ማለት ነው። ስለዚህ ጄሚናይ ራሱ ይህንን ነገር የማድረግ ብቃት የለውም። ጄሚናይ ስራው ምንድነው? እኛ ፎቶ እንሰጠዋለን፣ እኛ ስንሰጠው የኛን ፎቶ ኤዲት ማድረግ ነው። ጥያቄ ስንጠይቀው ሪሰርች አድርጎ አምጥቶ መልስ መስጠት ነው። ነገር ግን ያለኛ ፍቃድ ወይም ጋለሪ ላይ ገብቶ ፎቶአችን ላይ ገብቶ የኛን ፎቶ ኤዲት ማድረግ ወይም ደግሞ ፐብሊክ የማውጣት ምንም አይነት ብቃትም የለውም ፍቃድም የለውም ማለት ነው። ስለዚህ ምንም ነገር አያሳስባችሁ። እንደዛ ከሆነማ እሰቡት እስኪ ጉግል አካውንታችን ላይ ኮኔክት አድርገን ማለት
ጎግል እኮ እኛ የምናደርገውን ነገር በሙሉ ያውቃል። ምን ፎቶ እንደምንነሳ፣ ምን አይነት ቪዲዮ እንደምንቀርጽ እያንዳንዱ እንቅስቃሴያችንን ጎግል ያውቃል። ጎግል ያንን ነገር ግን ፐብሊክ ማውጣት አይችልም ወይም ደግሞ ህጉ አይፈቅድለትም። ስለዚህ የእያንዳንዳችን የግል መረጃ በግላችን ተጠብቆ ይኖራል ማለት ነው። ስለዚህ ምንም ነገር አያሳስባቸው። ይልቁንስ ያንን ተውትና ጎግል ጀመናይን እጅግ በጣም አሪፍ ነገሮችን ለቋል፣ ተጠቀሙበት። እኔም በቅርቡ ለቀቅ ያለው ቪዲዮ ታስታውሱ እንዲሁ እንዳልኳችሁ ናኑ ባናና መጣ። አሁን ደግሞ በቅርቡ ጀመናይ 3 ፕሮ የተሰኘ እጅግ በጣም ኢንተለጀንስ የሆነ ለቋል ሞዴሉ ማለት ነው። ይህም ምንድነው የሚያደርገው? በቀጣይ ቪዲዮ ሰራለሁ። ምክንያቱም እጅግ በጣም ከሁሉም ከስከዛሬ ካየናቸው የተሻለ ነው። ነገር ግን አሁን በስልካችሁ ላይ ያለውን ጎግል ጀመናይ መጠቀም እንዴት እንደምትችሉ አጠር አድርጌ ልንገራችሁ። አንደኛ በድምጽ ከአሁን በፊት እንዳልኳችሁ ጊዜ እናባክን ነበር። ጀመናይን የሆነ ነገር ለመጠየቅ ስንፈልግ ጊዜ እናባክን ነበር። በጽሁፍ ጽፈን ምናምን ነው የምንጠይቀው። አሁን ግን ቀጥታ ከታች ባለፈው ቪዲዮ እንዲያሳየኋችሁ የድምጽ በተኗን ነክታችሁ ማዋራት ትችላላችሁ። ልክ አንድ ጓደኛችሁ እንደወላችሁ እንደምታወሩት ሁሉ ጀመናይንም የፈለጋችሁትን አይነት ጥያቄ መጠየቅ ትችላላችሁ። እዚህ ጋር ነው መጠንቀቅ ያለባችሁ። የግል ሚስጥር የሚባል ነገር አለ። ለምሳሌ ለኤአይ መስጠት የሌለባችሁ ፓስዋርድ ነገር፣ የባንክ መረጃዎች፣ የተለያዩ የግል የምትሏቸውን መረጃዎች እነዛን ነገሮች ያው አጥብቃችሁ መያዝ ይኖርባችኋል ማለት ነው። ስለዚህ በድምጽ የፈለጋችሁትን ጥያቄ በስራችሁ በትምህርታችሁ ተማሪ ከሆናችሁ መጠየቅ ትችላላችሁ። በተለያየ ሁኔታ በጤናችሁ ላይ የሆነ ችግር ቢያጋጥማችሁ ማማከር ትችላላችሁ ማለት ነው። ሌላው ደግሞ በቪዲዮ ይሰራል ጀመናይ። እጅግ በጣም የገረመኝ ነገር በቪዲዮ ይሰራል፣ ተጠቀሙበት። በቪዲዮ ደግሞ ከፈለጋችሁ ከጎን የቪዲዮ ምልክት አለች። እሷን ስትነኳት ፊት ለፊት ላይ ካሜራ ያበራላችኋል። ይህ ማለት ከፊት ለፊታችሁ የሆነ ችግር ቢገጥማችሁ ያንን በቪዲዮ እያሳያችሁ መፍታት ትችላላችሁ ማለት ነው። ለምሳሌ ልንገራችሁ። እኔን ውሰዱኝና ስልካችሁ ተበላሸ እንበል፣ የሆነ ሴቲንግ ተበላሸባችሁ እንበል። እኔ ጋር ብዙዎቻችሁ እየደወላችሁ እንደሚታወቀው ይሄ ሴቲንግ እንደዚህ ሆኖብኛል፣ ተቀይሮብኛል፣ ስልኬ ተጠልፎብኛል ምናምን እያላችሁ እኔ ጋር ትደውላላችሁ። ነገር ግን እኔ ጋር ከምትደውሉ ለጀመናይ ብትነግሩት እጅግ በጣም ከኔ የተሻለ መልስ ሊሰጣችሁ ይችላል ማለት ነው። እንዴት ነው ካላችሁ አሁንም እዛይ ላይ የድምጽ በተኗን ነክታችሁ ቪዲዮ የምትለዋን ታበራላችሁ። ቪዲዮ የሚለውን ካበራችሁ በኋላ ስልካችሁ ላይ ያለውን ችግር እየነካካችሁ ታሳዩታላችሁ። ከዛ የት ጋር ነክታችሁ ስልካችሁን ማስተካከል እንዳለባችሁ ይነግራችኋል ማለት ነው። እጅግ በጣም ምርጥ ነገር ነው። የነገርኳቸው ሰዎች እየተጠቀሙበት ነው። እናንተም እንድትጠቀሙበት ሪኮመንድ አደርጋችኋለሁ ማለት ነው። ስለዚህ ያለምንም ስጋት ጀመናይን መጠቀም ትችላላችሁ። ምክንያቱም ጀመናይ ማለት በጎግል የተመሰረተ ነው። ጎግል ማለት ደግሞ እንደምታውቁት ትልቅ ካምፓኒ እስከሆነ ድረስ የኛን ሙሉ ቁጥጥር እስከያዘ ድረስ ምንም ነገር ሊያደርግ አይችልም ማለት ነው። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሶስተኛ ባለፈው ያልነገርኳችሁ ነገር ጀመናይን በድምጽ ስታናገሩት የወንድና የሴት ድምጽ አለ። በፈለጋችሁ ድምጽ መቀየር ትችላላችሁ ማለት ነው። ለምሳሌ ሴቶች አሉ ወደ 4-5 የሚሆኑ፣ ወንዶችም እንደዚሁ። እንዴት እንደሚቀይሩ ላሳያችሁ። ወደ ጀመናይ የሴቲንግ ትገባላችሁ ማለት ነው። ከዛ ወደ ጀመናይ ቮይስ የሚል አለ። ጀመናይ ቮይስ የሚለውን ነክታችሁ ድምጾች አሉ፣ ስክሮል እያደረጋችሁ ድምጾችን ያሰማችኋል። የተመቻችሁን ድምጽ የሴትም ሆነ የተመቻችሁን የሴት ድምጽ መርጣችሁ፣ ወንድ ከሆነ የፈለጋችሁ ደግሞ የተመቻችሁን የወንድ ድምጽ መርጣችሁ አሲስታንት ማድረግ ትችላላችሁ፣ ወይም የግላችሁ ረዳት ታደርጉታላችሁ ማለት ነው። ከዛ መታችሁ የድምጽ እንትኗን ስትነኳት የሚያወራችሁ ያን የቀየራችሁት ሰው ወይም ደግሞ ያቺ የቀየራችኋት ሴት ትሆናለች ማለት ነው። ስለዚህ እንደዚህ አድርጋችሁ እያሻሻላችሁ ጀመናይን ተጠቀሙበት ማለት ነው። የት እናወርደው ካላችሁ ምናልባት ቪዲዮ ሰርቻለሁ፣ ገብታችሁ ቻናሌ ላይ ተመልከቱ። ካልሆነ አሁንም የቴሌግራም ቻናሌ ላይ ገብታችሁ አውርዱ። ሊንኩን ኮሜንት ላይ ፒን አደርጋለሁ ማለት ነው። ጥያቄያችሁ እንደተመለሰ እርግጠኛ ነኝ። ብዙዎቻችሁ እያሳሰባችሁ ነው ማለት ነው። በተለይ ይሄ የጀመናይ ነገርና ከስልክ አረንጓዴ ምልክት እየመጣች ነው የምትለዋ በተደጋጋሚ የምጠየቃት ጥያቄ ነው። በነገራችን ላይ ለዛችም ቪዲዮ ሰርቻለሁ። እንግዲህ ይህንን ይመስላል። አዳዲስ ገቢ ከሆናችሁ ብዬ ነው ሪኮመንድ ያደረኳችሁ። በቀጣይ ቪዲዮ እንገናኛል። በያላችሁበት ሰላማችሁ ብዛ። ሐሳብ አስተያየታችሁን በኮሜንት ግለጹልኝ። መልካም ጊዜ